የዓለም ምግብ ፕሮግራም በመላ ኢትዮጵያ በሚገኙ 27 ስደተኞች መጠለያ ካምፖች ውስጥ ለሚገኙ 780 ሺህ ስደተኞች የሚሰጠውን ድጋፍ በከፍተኛ ሁኔታ መቀነስ መገደዱን ገልጿል። ይህ የሆነውም ከለጋሾች የሚቀርበው የገንዘብ ድጋፍ በማነሱ ነው ያለው ተቋሙ። በዚህም በኢትዮጵያ የሚገኙ ስደተኞች ለረሃብና ለተመጣጠነ የምግብ እጥረት መጋለጣቸውን ጠቁሟል። 1.1 ሚሊዮን የውጭ ስደተኞችን በማስተናገድ ከፍተኛ ቀዳሚ የስደተኞች ተቀባይ ሀገራት መካከል አንዷ የሆነችው ኢትዮጵያ አሁን እያስተናገደች ስላለችው አዳዲስ ስደተኞች የድጋፍ ማነስ እየፈጠረ ስላለው ቀውስ እንዲሁም ኢትዮጵያ ለዓለም አቀፍ ማህበረሰብ ስላቀረበችው ጥሪና ስለሰጠችው ማስጠንቀቂያ እያሱ በለጠ ተከታዩን ዘገባ አሰናድቷል። ዳግማዊ ደረጀ ታቀርበዋለች። ኢትዮጵያ በፈረንጆቹ 2025 ኡጋንዳንና ቻድን በመከተል በአፍሪካ ሶስተኛዋ የስደተኞችና ጥገኝነት ጠያቂዎች አስተናጋጅ ሀገር መሆኗን የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን በቅርቡ አስታውቋል። ኢትዮጵያ ለምትቀበላቸው ስደተኞች ቁጥር መጨመር በጎረቤት ሀገር በመካሄድ ላይ ያሉ ግጭቶችና በአየር ንብረት ሳቢያ የሚፈጠሩ አደጋዎች መንስኤ መሆናቸውን የሚጠቅሰው ተቋሙ አሁን 1.1 ሚሊዮን የውጭ ሀገር ስደተኞች በሀገሪቱ ይገኛሉ ብሏል። ኢትዮጵያ ከደቡብ ሱዳን፣ ኤርትራና ሶማሊያን ከመሳሰሉ ሀገራት ከፍተኛ ቁጥር ያላቸው ስደተኞችን እየተቀበለች የምትገኝ ሲሆን ስደተኞቹ በቤኒሻንጉል፣ ጋምቤላ፣ ሶማሌ ክልልና አዲስ አበባን ጨምሮ በሌሎች አካባቢዎች ይገኛሉ። ሪፖርቱ ጨምሮም ኢትዮጵያ ከጊዜ ወደ ጊዜ እየተባባሰ የሚሄድ የስደተኞች ጫና ከፊቷ ተጋርጦባታል ያለ ሲሆን መንግስት በበኩሉ ዓለም አቀፉ ማህበረሰብ ስደተኞችን ለመርዳት ትብብሩን እንዲያጠናክር ጥሪ አቅርቧል። በያዝነው ሳምንት በጄኔቫ ስዊዘርላንድ በተካሄደው 76ኛው የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን የስራ አስፈጻሚዎች ስብሰባ ላይ ኢትዮጵያን በመወከል የተሳተፉት የስደተኞችና ከስደት ተመላሾች አገልግሎት ዋና ዳይሬክተር ጠይባ ሀሰን ስደተኞችን ለመርዳት ትብብር እንዲደረግ ጠይቀዋል። በዚህ ወቅት ኢትዮጵያ ከ1.1 ሚሊዮን በላይ ስደተኞችን እያስተናገደች እንደምትገኝ የገለጹት ዳይሬክተሯ ለጋሾች ኢትዮጵያ ውስጥ ለተጠለሉ ስደተኞች የሚሰጡት ድጋፍ መቀነሱ አሳሳቢ መሆኑንም በማንሳት ስደተኞችን የመታደግ እንቅስቃሴው ላይ እየተፈጠረ ያለውን አደጋ መከላከል ይገባል ሲሉ አሳስበዋል። ኢትዮጵያ ይህንን ጥሪ እያቀረበች ባለችበት በዚህ ወቅትም የዓለም የምግብ ፕሮግራም ለስደተኞች ምግብ አቅርቦት የሚሰጠው ድጋፍ በመቀነሱ ኢትዮጵያ ውስጥ ያሉ ስደተኞች የምግብ አቅርቦት እጥረት እንደገጠማቸው በመግለጽ ለረሃብ አደጋ ተጋልጠዋል ሲል በተመሳሳይ ማስጠንቀቂያ ሰጥቷል። የዓለም ምግብ ፕሮግራም ዛሬ ባወጣው መረጃ በያዝነው የፈረንጆቹ ኦክቶበር ወር በመላ ኢትዮጵያ በሚገኙ 27 የስደተኞች መጠለያ ካምፖች ውስጥ ለሚገኙ 780 ሺህ ስደተኞች ሲሰጥ የነበረውን 60 በመቶ ድጋፍ ወደ 40 በመቶ ለመቀነስ መገደዱን ያሳወቀው። በዚህም ምክንያት ለእያንዳንዱ ስደተኛ በቀን ከ1000 ካሎሪ በታች የሆነ የምግብ እርዳታ እየቀረበ መሆኑንም አንስቷል። በሱዳንና ደቡብ ሱዳን ያለውን ግጭት ሸሽተው ወደ ኢትዮጵያ የሚገቡ አዳዲስ ስደተኞች እየጨመሩ ይገኛሉ ያለው የምግብ ፕሮግራሙ እነዚህን ስደተኞች ለረሃብና ለተመጣጠነ የምግብ እጥረት የተጋለጡ መሆናቸውንም ጠቅሷል። የዓለም የምግብ ፕሮግራም የኢትዮጵያ ዳይሬክተር ዝላታን ሚሊሲች በተቻለ መጠን ለብዙ ስደተኞች የምግብ እርዳታ ለማግኘት እየሞከርን ነው ያሉ ሲሆን ነገር ግን ያለው የገንዘብ እጥረት እርዳታ የሚያስፈልጋቸውን ሰዎች ሕይወት ለመታደግ ፈተና ፈጥሮብናል ሲሉ ገልጸዋል። ያለ ተጨማሪ ገንዘብ የተፈናቃዮችን የምግብ ፍላጎት ለማሟላት የማይቻል መሆኑን ያነሱት ኃላፊው የምግብ ስርጭቶችን ለማቆም የሚያስገድድ ሁኔታ እየተፈጠረ መሆኑን ተናግረዋል። በዚህ ወቅት በተወሰነ መልኩ እርዳታዎችን ለማዳረስ እየተሞከረ መሆኑን በመጥቀስም እየተፈጠረ ያለው የእርዳታ አቅርቦት ማነስ ህጻናትን ለረሃብ እናቶችን ደግሞ ምግብ የሚዘሉበት ሁኔታ እንዲፈጠር እያደረገ ነው ሲሉ አስረድተዋል። በኢትዮጵያ የሚገኙ ስደተኞችን ህይወት ለ6 ወራት ለማስቀጠል $230 ሚሊዮን አስቸኳይ ድጋፍ እንደሚያስፈልግ የጠቀሰው የዓለም የምግብ ፕሮግራም አፋጣኝ አዲስ የገንዘብ ድጋፍ ከሌለ የሚሰጠውን የምግብ እርዳታ ሙሉ በሙሉ ለማቆም እንደሚገደድም ይፋ አድርጓል። ጨምሮም ለተመጣጠነ የምግብ እጥረት ለተጋለጡ ህጻናትና እናቶች የሚቀርበው እርዳታ በከፍተኛ ሁኔታ እየቀነሰ መምጣቱንና አስቸኳይ ድጋፍ ካልተደረገ ከመጪው ታህሳስ ወር ጀምሮ የሚቀርበው ድጋፍ እንደማይኖርም አንስቷል። የምግብ ፕሮግራሙ አክሎም ከስደተኞች በተጨማሪ በኢትዮጵያ ሶማሌ ክልል በድርቅና የጎርፍ አደጋ ምክንያት ድጋፍ የሚሹ 700 ሺህ ሰዎች መኖራቸውን በመጥቀስ ድጋፍ ለማቅረብ ከኢትዮጵያ መንግስት ጋር በቅርበት እየተሰራ መሆኑን ተናግሯል።
የምግብ ዋስትና ለሌላቸው ኢትዮጵያውያንና ስደተኞች የማደርገው ቀጣይነት ያለው ድጋፍ አደጋ ተጋርጦበታል ያለው ይኸው ተቋም የአዳዲስ ስደተኞች ፍልሰትን ለመቀነስ ድርቅና የአየር ንብረት አደጋዎችን ለመከላከል የሚሰሩ ስራዎችም እንዲሁ አደጋ እንደተጋረጠባቸው ነው የገለጸው። እንደ አውሮፓውያን አቆጣጠር ከሜይ 2023 ለስደተኞች የሚሰጠው ድጋፍ መቀነስ ከጀመረበት ጊዜ አንስቶ እስካሁን ድረስ በሰብአዊ ድጋፍ ፍላጎቶችና ባሉ ሀብቶች መካከል ያለው ልዩነት ከጊዜ ወደ ጊዜ እየሰፋ መምጣቱንም ተቋሙ ይፋ አድርጓል። የዓለም ምግብ ፕሮግራም ከገንዘብ እጥረት በተጨማሪ ሌሎች አደጋዎች እንደተደቀኑበትም ያነሳ ሲሆን በእነዚህ ፈተናዎችን መካከልም ቢሆን በኢትዮጵያ ካለፈው ጥር ወር እስካሁን ድረስ 4.7 ሚሊዮን ለሚጠጉ ሰዎች የምግብ እርዳታ፣ አልሚ ምግብ፣ የትምህርት ቤት ምገባና ሌሎች የመቋቋሚያ እንቅስቃሴዎችን መደገፉን ገልጿል።